ምንም ሳላስብ አንዱ ከኋላ በርግጫ እንደድሮ አገባልኝ እኔ ዛሬ ደስታ ቀስሉ ደስ የሚል ነገር ጀባበለ እሱ እየተወነ ያለ የሳተው ነገር አለ አንድ ሴትዮ 1 ኪሎ የሚያክል ቅቤ ይዘው መጥቶ ይሄን ስተዋል ብሎ አናቱ ላይ አረታው ቅቤውን ቅጣት ነው በ23 ብር ነው ፊልም የምትወጣው በቲቪ ማቃቸው ደረጃና አፍቴ ቁጭ ብሎ ተበቁ ጉደኞቹ ከ5 ሜትር ከፍታ ቀረጻ ላይ የወደክበት አጋጣሚ የት ሀገር ነው በሰራነው ስራ በ500,000 ብር ነው ዲቪ ካም የሚባል ካሜራ ገንዘብ ኦኬ አይመጥንም አንቀርጽሽም ማለት የዛሬዋን ጂጂ ስታስብ እኮ ይሄ ቃል ያናድዳል እኔ ራሴውን ዞራ አልኩና ባዶ ነው እንግዲህ በቀለድ ትቀልዳለህ እሺ ምን እንደመራው አይታወቅም ቆይ ወደ ራሴ ልመለስ አይ ቆይ እቺ እንድትረሳት አንድ ዘና የምታረግ ደግሞ የፊልድ ጉዞ ነው እስቲ በእናትህ ተቀበለ አላሁ ሚና ወሚንኩም عيد مبارك علينا وعليكم ومنكم عيد مبارك علينا وعليكم ክቡራን ተመልካቾቻችን እኛ 90ዎቹ ነን ዛሬ ለ1446ኛ ለኢድ በዓል ቦታው ላይ ሆነን ለማሳለፍ ገዘፍ ያለ ትልቅ ተምሳሌት የሆነ ሰው አጠገባችን አለ በመንገዶቹ ከ500 በላይ ዶክመንታሪዎች ከ500 በላይ የማስታወቂያ ስራዎችን 3 ደግሞ ወጥ የሆኑ ፊልሞችን የሰራ ዝቅተኛው አፋር ውስጥ ካለው ከዳሎል ከፍተኛው ጎንደር ውስጥ ካለው ከዳሽን ተራራ ባጭሩ ያልገባበት የለም የተባለለት ንጉስ በካሜራ አይኑ እንደ ንስር ብዙ ነገሮችን እያነፈነፈ ለኛ ትልቅ ነገር የሰጠን ሰው ጋር ነን ያለሁት እሱስ ማን ነው አትሉኝም ዑመር መሐመድ በሙሉ ስሙ ዑመርዬ ኢድ ሙባረክ ብያለሁ ላንተም በከር ሁሉ ሰላም ነው አማን ነው እንግዲህ ከረጅም ጊዜ በኋላ ከርቀት ማቀህ እንደ ተምሳሌነት ከምናይ ያንተ ወዳጆች አንተን ሞዴል አድርገው የተነሱ ብዙ የካሜራ ባለሙያዎች እንግዲህ ስላንተ ሲያወሩኝ ዛሬ እንግዲህ ኢድ ላይ ተገናኝተናል ደስ የሚል ጊዜ ነው እስቲ እንዴት ነበር አሁን እንደው ባጭሩ ብዙ ነገር ላይ ከመግባቴ በፊት ረመዳን የእዝነት ወር ነው የሚባለው ልክ ነኝ ትክክል ስለዚህ በዛ ወር እንደው ቁስል ማስነሳትም ከሆነ ይቅርታ የእዝነት ወር ስለሆነ በረመዳን ይሄም ስለሚፈቀድ ጉማ አዋርድ ላይ ላንተ ተምሳሌት የሆነ ትልቅ ባለሙያ በህይወት አተን ልብህ በጣም ተነክቶ ስለነበረ እዛ ላይ ያለህ ስሜት አይቼ በእዝነት ወርነቱ በረመዳን ዘካርያስ ኃይለ ማርያምን በፈለከው መንገድ ስለሱ ገልጸህ ወደ ጫዋታችን እንገባ አንተን ጠይቃለሁ እሺ በጣም አመሰግናለሁ የዛሬውን የኢድ በዓል አስመልክታችሁ ለቱን ከኔ ጋር ለማሳለፍ ስለመጣችሁ አንተንም ሆነ የሥራ ባልደረቦችን በጣም አመሰግናለሁ እኛም እናመሰግናለን አንተንም ስላገኘን እንግዲህ የለቱን የውሏችንን የጀመርከው ደኋላ መልሰኝ ከብዙ አመታት በኋላ የነበረውን ትዝታ እንዳወራ ነውና የግድ ነው መሪ የግድ ስሜት እዛ ላይ ይቻላል አሳዛኝ ነገርም ነው ዘካርያስ ኃይለ ማርያም ያው ብዙ ሰው ያውቀዋል አንጋፋ የፊልም ዳይሬክተር ነው እንግዲህ እኛ ተኮትኮተን ያደግነው በሱ ነው እሱ የሚያደርጋቸው ነገር ነው ለዚህ ያበቃንና እያንዳንዱ እሱ የሱን ስራዎች ፈለጉን እንከተላለን ምክንያቱም ትክክለኛና ሙያውን የሚያከብር ባለሙያ ስለነበረ ነው ስለዚህ ዘካርያስ ጋር የኢንተርቴይንመንት ፊልሞችንም ሰርቻለሁ በርካታ ዶክመንታሪዎች ሰርቻለሁ ማስታወቂያዎችንም ሰርቻለሁ ዘካርያስ ለኔ ብዙ ነገር ነው እንደዚህ ተወርቶ አያልቅም ዘካርያስ እንደ ዳይሬክተር ከመነሻ ሐሳብ ጀምሮ ነው የሚያወያይ የሥራው ባለቤት ነው የሚያደርገው ካሜራማን ብቻ አይደለም ሐሳብ ይኖረዋል በሐሳቡ ዙሪያ ላይ እስቲ ዲስከስ እናድርግላል እና ተኝቶ ያድርም ዘካርያስ በነገራችን ላይ ዘካርያስ ማስታወቂያ ሲሰራ ፍሬምወርኩን በጭንቅላቱ ነው ሰርቶ የሚመጣው እኛ ሴትአፕ ሰርተን ቀረጻ ስንመጣ እሱ ጨርሶታል እንደዚህ አይነት ሾት ነው የምፈልገው ዋይዱ ይሄ ነው ሚዲየም ነው ክሎዝ አፑ ይሄ ነው ምናምን ብሎ ይነግረናል እኛ አግዝፈን ቀኑን ሙሉ እንልበታለን ብለን ያለውን ስራ በአንድ ሰዓት በሁለት ሰዓት ውስጥ ጨርሻለሁ ይላል ይገርማል ዑመር እኔን ጨርሻለሁ የራስን ውሰድ ይለኛል አስባለሁ ዑመርዬ እሱ በህይወት ባይኖርም አጠገባችን ይሄው ስራዎቹ እንደ ልጅ እንደ ራስ እንደ ማንነት እንደዚህ አሁን እሱ ያለ አጠገባችን ሆኖ ሌላ ሰው ከሱ ጋር ሆኖ የሚያወራው እስኪመስል ድረስ ያወራ ነው ስለዚህ ነፍሱን በአጸደ ገነት ያውልልን ይሄን ነው ልንል የምንችለው ስራዎቹ ደግሞ ከነከብራቸው
ከኛ ጋር ይቆያሉ። እናንተም ደግሞ ፍሬዎቻችሁን በተናችሁ ደግሞ ዘሩ እየተባዛ ይመጣል ማለት ነው። በነገራችን ላይ ዑመርዬ ጉማ ላይ እንግዲህ ያው በካሜራማንነት ዘርፍ ውስጥ ሸላሚ ሆነን የቀረብከው እዛ ጋር ልብህም ተነክቶ የመሰጠህም ነገር ነበረ። ምንድን ነበር ጉማ ላይ? አዎ ዘካርያስ እንግዲህ ይመስለኛል ኦልሞስት 1-2 ዓመት ሆኗል። ያው ከዚያ ዓለም በሞት ተለይቷልና ዘካርያስ የቀብር ስነ ስርዓት ላይ የነበረው ሁኔታ እጅግ አሳዛኝ ነው። ዘካርያስ ነው የተቀበረው እስክትል ድረስ ነው። ያን መሰለ ግዙፍ ባለሙያ አንድም የሚዲያ ሽፋን ሳያገኝ ያው ይሄ ሁሉ ኢትዮጵያ ውስጥ የተቋቋሙ ትላልቅ ሚዲያዎች አንድም ሳይመጡ አንድም ሽፋን ሳያገኝ ባልደረቦች ናቸው ብለን የምንጠብቃቸው በሙሉ ሳይመጡ በቀሰቀሰ ሁኔታ የቀብሩን ስነ ስርዓት የፈጸምነውና ያ ነገር በጣም ነክቶኛል። ለመታወቅ ማለት በትክክለኛ ስራ ሰርተ ከዚህ ዓለም ለማለፍ ምንድነው መሆን ያለበት? እንግዲህ ስራ ምስክር መሆን አለባቸውና የዛ አይነት ሽፋን ስላላገኘ ልቤን ስለለካ ነው እዛ መድረክ ላይ ያንን ነገር ያቀረብኩት። በነገራችን ላይ ዑመርዬ ሳልዋሽ ምነግርህ እዛ ላይ ስናየው ያ ስሜት ስለሚጋባ ነው። ስሜትንም ደግሞ ስለተነፈስን ብዙ ጠሪዎቹ ስም ደግሞ እኛም ደስተኞች ነን። ክብረት ይስጥልን። እንግዲህ ረመዳን ጨርሰናል። ረመዳን ደግሞ የበረከት የዘካ ወር ነው። እንደውም በዘካ ሁሉም ሰው ዘካ ካወጣ በዘር ማንዘር ደሃ የሚባል አይኖርም ተብሎ የሚታመንበት ነው የዘካ ሚስጥር። ረመዳን እንዴት አለፈ ካንተ ጋር? አጋጣሚ የኛ የሙያ ባህሪ ብዙ ጊዜ መስክ ላይ ነበርን ከዚህ በፊት። እኔ ቅርብ አመታቶች ነው የተረጋጋ ረመዳን ቤት ውስጥ ከልጆቼ ጋር ማሳለፍ የለመድኩት እንጂ የሥራ ባህሪ ነው። እኛ በዓልንም ውጪ ነን፣ ረመዳንን ውጪ ነን የወታደር ህይወት እና በጣም እንጓጓለን እና አሁን በተረጋጋ በሰከነ ሁኔታ ነው መስፈርቶቹን አሟልቼ ረመዳንን በደንብ መተግበር የጀመርኩት። ረመዳን ማለት በአመት ውስጥ አንድ የምታገኛት ነች። እቺን ነገር መጠቀም ያለብህ አንተ ነህ። ካልተጠቀምክበት ኪሳራ ነው የሚሆነው። ረመዳንን በአግባቡ መጾም፣ ሰላትን በአግባቡ መስገድ፣ ተራዊ መስገድ የመሳሰሉት ነገሮችን ማሟላት አለብህ። በተረፈ ቅድም ያልከው ዘካ ያልከው ግዴታ ነው። ዘካ ማለት ደግሞ ዘካ የሚቀበለው ሰውዬ በነገራችን ላይ ተሳቆ ተሸማቆ አይደለም፣ መብቱ ነው። እኔ ግን ግዴታዬ ነው የማድረግ የመስጠት የመቀበል ጉዳይ አይደለም። የመብትና የግዴታ ጉዳይ። እኔ ግዴታዬ ነው መስጠት አለብኝ። ያ ደግሞ ደረቱን ነፍቶ ነው መቀበል ያለበት፣ መብቱ ነውና እዚህ ደረጃ ድረስ ነው ፈጣሪ ሁሉን ነገር ያመቻቸው። ምክንያቱም የሌላቸውም በዛን ቀን አንተስ ቤት ከልጆች ጋር አርደ ምናምን ስታፈጥር እነሱም እንዳቅምቲ ቤታቸው ውስጥ ደግሞ ገዛዝቶ እንዲያፈጥሩ ነው ያ ነገር የተመቻቸውና ፌር ነው ለማለት ነው። ዑመርዬ እንግዲህ ረመዳንን ኢትዮጵያኖች ያሉበት ቦታ ስናሳልፍ በበዓል ከክርስቲያኖች ጋር ተጠራርቶ ለነሱ የሚሆን ነገር ተዘጋጅቶ ነው በዓልን የምናሳልፈው። አሁንም እያሳለፍን ያለነው እንግዲህ ህፃናቶቹም እየተንጫጩ እንደዛ ነው እያሳለፍን ያለነው። አንተ በረመዳን ወይ ደግሞ በሌሎች በዓላቶች እንዴት ነው ከጎረቤቶች ጋር የምታሳልፈው? በጣም ጥሩ። እኔ አጋጣሚ ያለሁበት አካባቢ ያ ክርስቲያን ወገኖቼ ናቸው በብዛት ያሉትና በኔ በዓል አሁን ቅድም እናንተ ከመምጣታችሁ በፊት ሁሉም ክርስቲያን ባልደረቦቼ ጎረቤቶቼ መጥተው እዚህ ቡና ተፈልቶ ዳቦ ተቆርሶ ምናምን ቤቱ ሞቅ ብሎ ነበር። በጣም ሞቅ ብሎ ነው ያገኘው። ልክ የነሱ በዓልም ሲሆን አንፋሲካ ሲሆንም እኛም ደግሞ እነሱ ጋር ሄደን ነው እኛ ባለንበት ነው ዳቦ የሚቆርሱት ምን የሚሉትና የጠዋቷን ስነ ስርዓት በጋራ ነው ያደምቁልናል እና ደምቅላቸዋለን። ይሄ ደግሞ ያው ከድሮ ጀምሮ የነበረን እሴት ስለሆነ መቅረትም የሌለበት ነው። ከዛ በኋላ ደግሞ የራሳችን ሴሬሞኒዎች እንቀጥላለንና ረመዳንም ራሱ እየመጡ ውሃ ይዞ ይመጣሉ፣ ለስላሳ ይዞ ይመጣሉ፣ ይጠይቁናል እና ማታ ማታ አፍጥር ደስ ይላቸዋል። ከኛ ጋር ማፍጠር ሾርባው የለም ወይ ሳምቡሳው የታለ ብስኩቱ የታለ ምናምን ለነሱ ብለን በምስል የምንሰራቸው ሳምቡሳዎች አሉ አሁን። ስለዚህ በጋራ ነው የምናሳልፈውና የረመዳን ድምቀት በጣም በጣም ደስ የሚል ነው። በጣም አይሁን በድጋሚ እንኳን አደረሰ። እንኳን ያን ጾም አልፋችሁ ያ የምትወዱትን ጾም አልፋችሁ እንኳን ለዚህኛው በዓል አደረሳችሁ። አሁን ግን ዑመርዬ እንደው በዓሉን መግቢያ ካረግን ተወርቶ አያልቅም ስለ ረመዳን። ብዙ ሚስጥራቶች ብዙ ጨዋታዎች ውስጡ አሉ፣ የሚያስቁ የሚያዝናኑ የሚያስተምሩ። እኔ ግን አንተን አግኝቼ እንግዲህ ሰፈርህ እናት አባትህ አገርህ የሰጠን ባለሙያ ነህ። ሰበታ ተወልደህ አጋሮ አድገህ ተመልሰህ ሰበታ ደግሞ መጥተህ ባህር ዳር ደግሞ ወጣትነትህን ያሳለፍክበት ቦታ ነው። ይሄን ሁሉ ዝረት በካሜራህም ያንን አካባቢ ስትዞር በሰውነትህም በልጅነትህም ደግሞ እነዚህ አካባቢዎች ላይ ስትንቀሳቀስ የነበርክ ሰው ነህ። እንደው ካየሃቸው ሀገሮች በፍቅር ያንበረከከ
ደግሜ ብመለስበት ብኖርበት ያልከው ሀገር የት ሀገር? አጋጣሚ ነው የኢትዮጵያ ውስጥ ያሉት አካባቢዎች በሙሉ ሳቢ ናቸው። ያው ተፈጥሮ አድላናለች ታውቃለህ። ከዳሎል እስከ ራስ ዳሽን የምታየው መልክዓ ምድር ከለርፉል ነው፣ የተለያየ ነገር ነው የምታየው። አፋርን አይተዋል። በአፋር ውስጥ ሆነ ብቻ የምታያቸው ከለሮች በውሃ ብትል፣ በጨው ብትል፣ በእሳተ ገሞራ ብትል፣ በምን ከለር በግመሉ ምናምን ብትል ተነግሮ አያልቅም። ሰዎቹ አልባሳት ብለው በጭፈራቸው በኬኬ በላሌ አየሩ ራሱ ደግሞ ይለያል። ሞቃት ነው እሱ። ዘሪቨርስ ደግሞ ወደ ሰሜን ውስጥ ደግሞ ጎንደር ጫፍ አናቱ ላይ ስትወጣ ያለው በረዶ ያንቀጠቅጣል እና ሁሉንም አየር ነው ቴስት ያደረግነውና እኔ ከዛ ብዬ የምለያቸው ነገሮች ነው። ለኢትዮጵያ የሄድኩበት ክልል በሙሉ ኢንተረስቲንግ ነው። ያረገጥኩት የኢትዮጵያ ምድር የለም። አዎ እድሜ ለዚህ ለዶክመንታሪ አንድ በፍቅር ያንበረከተ ሀገር ጠፋ። ለኔ በጣም እውነት አንዱን ከአንዱ ማወዳደር ይከብደኛል። እኔም ብትጠይቀኝ እመልስ ነበር፣ ግድ የለም አንተ ሳስተህላቸው ነው። ይሁን ለምን በካሜራ አይንህ ያየኸው ቦታ ላንተ ደግሞ የሚሰጥህ ግባት ደግሞ ሌላ ነውና በነገራችን ላይ እንደዛ በካሜራ ካልክ ለምሳሌ ራስ ዳሽን አናቱ ላይ ስንወጣ ትንሽ ቻሌንጅ ነበረው። ሜጋ ማስታወቂያ ያለ እኮ የዳሽን ቢራን ማስታወቂያ ወይ ደግሞ ያንን ምልክት ልታስቀምጡ መንገድ የጠፋባችሁ ጊዜ ምኑን አወራሁት ታዲያ? አይው እንግዲህ መንገዱ እንትን የመጣው ማለት ነው። መንገዱ ዘጥቻለሁ። እሺ እና ሜጋ ማስታወቂያ ያለን ያው ዳሽን ቢራ ፋብሪካ ሲመረቅ አናቱ ላይ ወጥቶ ያን የዳሽን ቢራን ባንዲራ የሚሰቅልለት ክሩ ፈለገ። በአጋጣሚ እኔ ዘካሪያስና ብስራት ጌታቸው የምንባል ተመደብንና ሄድን። ከመሄዳችን በፊት ግን ሆይ ራስ ዳሽንን በሌላ አንግል ከታየው ውጪ እንዴት ነው ማየት የምንችለው? አናቅም ሶስታችን። እዛ አዲስ አበባ ውስጥ ካሉት ነባር ታጋዮች ምናምን መረጃ አሰባሰብን። በሌላ አንግል ማየት እንዴት ይቻላል ስንል ያገኘነው መረጃ በሌላ በኩል ዞራቸው አሉን። እንግዲህ ሌላ ቀን ይጨምራል። በጸለምት በምናምን በሚበኩል በጀርባ በኩል ብትሄዱት ሌላ እይታ ነው አሉን። መደረግ አለበት ተባልን። የፈለገው ነገር ይምጣ ተባልን። ስንቃችንን ያዝን፣ ሁሉን ነገር አደረግን። ዳሽን ቢራም ሁሉን ነገር አሟላልን። ጉዞ ቀጠልን። ከዚህ በፕሌን ጎንደር ሄደን ከጎንደር በኋላ ያው የእግርና የፈረስ ጉዞ መንገድ ነው። ከተለመደው ውጪ ጉዞ ጀመርንና አንድ ቀን ሙሉ ተጉዘን ፍየል ውሃ የሚባል ቦታ አለ። ድሮ ታጋዮች የነበሩበት ነው። ከምድሩ ራሱ ገደላ ገደል ነው። ዘግናኝ ቦታ ነው። የጦርነት ቦታ ነው። በዛ አልፈን በጀርባ በኩል ሄደን ስናይ በጣም ያሳዝናል። ያልፍ ሁሉ ለፍተን ምንም የምታይ ነገር የለም። በትንሹ ነው ዳሽን የምታየው። በቃ የመረጃ ስተት ነው። ከሰርን። ስለዚህ መመለስ እንደገና ጎንደር መጣን። ጎንደር መተን በተለመደው ቦታ በተለመደው አቅጣጫ ጉዞ ጀመርንና ያው ስንሄድ በፈረስና እቃችንን ጭነናል። ያ በነበረው ደግሞ ካሜራ ታውቃላችሁ 15-16 ኪሎ ግራም ነው የሚመዝነው። ትራይፖዱ እንደዚህ እንደናንተ አሁን ትናንሽ አይደለም፣ ትላልቅ ናቸው። እቃችንን ጭነን ጉዞ ጀምረን 10 ሰዓት ላይ አየሩ ጥሩ አልመጣምና አንድ ቦታ ድንኳናችንን ተክለን አደረን። ይዘን ነበር ፓስታ፣ መኮሮኒ የሚሰሩ ነገሮች ሰራርተን ትጥቅ ሙሉ ነው። ከዛ በማግስቱ ተጉዘን ነው ላይ ተራራው ላይ ለመውጣት እንግዲህ ያለው ቻሌንጅ ማለት ራስ ዳሽን ተራራ ማለት አንድ ተራራ ጨርሰ ሌላ ተራራ ነው። አንዱን ጨርሰ ሌላ ተራራ ነው እና ተስፋ የምትቆርጥ ከሆነ ትመለሳለህ። ሙሉ ጥንካሬ ይፈልጋል። ስለዚህ ዘካሪያስ ለምሳሌ ቁርጭምጭሚቱን ታመመ፣ ዱላ ያዘ። ግን ዞር ብሎ ሲያይ ያለፋቸው ተራራዎች ማአት ናቸው። እንዴት አድርጎ እዚህ ጋር ተስፋ ይቆርጣል? ያን ሁሉ አቋርጦ መጣ። ስለዚህ መሄድ አለብኝ አለ። እሱና ያኔ 51-52 ኪሎ ግራም ነኝ። በጣም ቀጭን ነኝ። ያኔው ነው ያንን ካሜራ የሚይዘው የሚገርም እና 10 ሰዓት ላይ ከቀኑ ተራራው ላይ ደረሳችሁ። 10 ሰዓት ላይ አናት ነው አሞራ ከኛ በታች ነው የሚበረው። እንዲህ ነው የምታየው አሞራ እና ውረድ አይለ ከና እየተሰናና ስናይ ስካውቶች አሉ እኛን ይዘው ሄዱት። ከ30 ደቂቃ በኋላ እኛ እዚያ አንቆይም። ምን ነው ቅጥቃጤው ይጨምራል፣ በረዶ ይሰራል፣ ሪስክ አንወስድም አሉ። እንግዲህ ገና ነው ቃል ዘረጋንም፣ ገና አልቀረጽም። በ30 ደቂቃ ውስጥ ያን ሁሉ ተጉዘን በ30 ደቂቃ ውስጥ ገረፍ አድርገን ባንዲራውን ሰቅለን ሳንጠግብ ወረድን። እሷም ዳሽን ራሱ ተራራዋ ሳንጠግባት በቃ ሁለታችሁ ሳትጠጋቡ ብዙ ሰዎች እዛሽ ጋር ማስታወሻ ያስቀምጣሉና እኛም የራሳችንን ጭላዳዎች ነው እዛ በነፃነት የሚንቀሳቀሱ። ጭላዳ ነው የሚንቀሳቀሰው። ዋሊያ በደንብ አለ ቦታው የመጀመሪያ ጉዞም ስለሆነ እሱን አርሰው። እስቲ እንግዲህ የምር
እንግዲህ ዳሎል ያንን ሙቀት ከረጅም ሜትር ያንን ወላፈን ኡመርዬ አይተሃል። እዛ ደግሞ የመጨረሻውን የሀገራችንን ቀዝቃዛ ቦታ ደግሞ በረዶ የሚወርድበት ቦታ ነው። እስቲ ያንን ስሜት በትንሹ አስቀምጥ። የሰው ልጆች የማንችለው ነገር የለም። እንግዲህ ዳሎል ስንሄድ የመጨረሻ ሙቀት ነው እና ቤት ውስጥ አታድርም። ያው እዛ ውጪ አልጋም ራሱ ብትይዝ ሰመራ ምናምን ውጪ ይዘረጉልሃል፣ ውጪ ነው የምተኛው። እና ያ እዛ ጋርም አንድ ገጠመኝ አለን። ዝናቡ እዛ እንትን ስንል ሙቀት አልቻልንም እና ክላስ ተይዞ ለክላሱ ትከፍላለህ፣ ግን ውጪ ነው በአንሶላ ተጋርዶልህ። ጎረቤት አለ ሌላ አንሶላ ብቻ ነው የሚለይ። ስትተኛ ዘካሪያስ በተፈጥሮ አልወደደም ውጪ መተኛቱን። እኔ አልለቅም ክፍሉ በዛ ሙቀት በርና መስኮፍ ከፍቶ ተኝቷል። እኔና ረዳቴ ጉልማሽ መልስ መሰለኝ ውጪ ተኝተናል። ታይቶ የማይታወቅ ዶፍ ዝናብ፣ የበረሃ ዝናብ ማስጠንቀቂያ የለው ምን የለው ለቀቀው አንዴ። ከና አንሶላችን ተመልሰን ዘካሪያስ ጋር ገባን። አላልኳችሁም አለ እንግዲህ ያን ቀን ሰዎቹም ገርሟቸዋል የዘነበው ዝናብና የዳሎል ሙቀት የሚያስረሳህ ምንድነው? በስራ አጋጣሚ የምታገኘው መልክዓ ምድር ግን ያን ሁሉ ሙቀት ያስረሳሃል እንጂ የሚደፈር ከባድ ለካሜራ እንትንም ራሱ ካሜራን ማቅረብ ራሱ ለካሜራ ራሱ አደጋ ሊያደርግብህ ይችላል። መጠንቀቅ አለብህ። እስቲ ኡመርዬ ከካሜራ የምትወደው ምኑን ነው? ካሜራውን ይዘህ ሄደህ ከካሜራ በተኖች፣ ከካሜራ ኳሊቲ፣ ከካሜራ እንትን የኔ ነፍስ እዚህ ላይ ያደላል ይሄ ፓርቱ በቴክኖሎጂ ይገርመኛል የምትለኝ ንገረኝ እስቲ። እንግዲህ ውበት ነው። እኔ ሌንስ ነው ደስ የሚለኝ። ሌንስ ነው። አሁን ኦፕሽናል ተጨማሪ ሌንሶች መጡ እንጂ ድሮ በዛችሁ ሌንስ ነው የምንጫወተው የቀያየርናትና ሌንስ የአንድን ሰው ፊት ከዲፎከስ ወደ ፎከስ ያመጣል። የሆነ ውስጥ የሚሰማ ነገር አለ እና እኔ ሌንስ ላይ ትልቅ ውበት አለኝ። ጸማኮ፣ የገና ሙሽራ፣ ክስተት ብዙ አሉ ማስታወቂያዎችን እናነሳል። እነዚህ ሶስቱን ግን እንደው አጠራ አድርገህ እዚህ ውስጥ የነበረው ደስታው ደስ የሚለውን ፓርት ወይ ቻሌንጅ ያደረጋችሁን ፓርት ንገረኝ እስቲ። እንግዲህ ከሶስቱ ውስጥ ጸማኮን ለየት የሚያደርገው ከአዲስ አበባ ውጪ ነው። ባልተለመደ መንገድ የመጀመሪያ ጊዜ ነው። እንደው ሴቴንጉ በሙሉ ከ700 ኪሎ ሜትር ወጥተን ነው ጸማይ የሚባል ወንዝ አጠገብ ነው ድንኳናችንን ተክለን ወደ 20 የሚደርሱ አክተሮችን ይዘን ነው የሄድነውና አየሩ ቅድም እንደነገርኩ እዛም ኃይለኛ ሞቃት ነው። የጸማይ ብሔረሰብ ደግሞ ፍቅር የሚሰጠ ነው። ከነሱ ጋር ነው የምናሳልፈውና የሄዱትም ልጆች ከኛ ጋር ቻሌንጁን ተቋቁሞታል። እነ እመቤት ወልደ ገብርኤል ሰላም ትባላለች፣ የትና የታምሩ እነዚህ ናቸውና ገለታ አለ፣ ብዙ አክተሮች አሉና የሥራው ባህሪ ምንድነው? እነሱም መስለ ነው መኖር ያለብህና ካራክተሩን ዋናው ካራክተር ራሱ ራቁቱን ሆኖ ነው ከነሱ ጋር የሚሰራውና በደንብ እናስታውሳለን። ጸማኮ ስንሰራ ማህበረሰቡ ከቦ ያይናል ቀረጻ ሰዓት ላይ። ስለዚህ ማህበረሰቡ አንዳንዴ ፊልም መሆኑን ረስቶት ከኛ ጋር መተወን ጀመረ። እሱ ራሱ አንድ ሪከርዲንግ ፓርት ነው። ለምሳሌ አይደል የሳትነው ነገር አለ። ጸማኮ እንትና ገለታ የሚባል አባቡካዩ የአካባቢው ስፒሪቹዋል ሊደር ነው፣ መንፈሳዊ አባት ነው ሆኖ የሚሰራው። ሲሰራ ለካ በደንብ ተውኖታል። ከተመልካች የአካባቢ ነዋሪዎች ውስጥ እሱ እየተወነ ያለ የሳተው ነገር አለ። አንድ ሴትዮ 1 ኪሎ የሚያክል ቅቤ ይዘው መጥቶ ይሄን ስተዋል ብሎ አናቱ ላይ አረታው ቅቤውን ቅጣት ነው አዛብ አይደለም፣ ቅቤ መኖር ነበረበት። ይሄው ዳይሬክት የፊልሙ ፓርት ዳይሬክቲንግ ነው። 1 ኪሎ የሚያክል ቀለጥ ቻለው። እኩል ገለታ አለው። መብራት ስናበራበት ቀለጠ። ላማታ ስለሆነ ቻለው። እሱም ይችልበታል። እነሱም መስሎ ያቱወና አሁን እዛ ጋር ሰዎቹ የፈጠሩት እንትን ነውና ሲታረድም የምር ነው የሚያደርጉት። ፐርሼ የሚባል ጠላላቸው በገበቴ ነው የሚጠጣው እና እነሱን ራሳቸው ስትለቃቅመው ከዋናው አክተሮች በላይ ተጎኑልን እነሱ ራሳቸውና ያን አጋጣሚ ተጠቀሙበታል። ጸማኮን ከሌሎቹ ፊልም በጣም ለይቼ ፈተናም ያየንበት ነው። ያው ምናልባት እዚሁ ላይ መግለጽ ካለብኝ ጸማኮ የነበሩ ቻሌንጆች ልግለጸው ብናውራው ጸማኮ ላይ ከገጠሙን ነገሮች ምንድነው? ድንኳን ተክለን ስናድር መንደር የለም። እንግዲህ አንድ እርሻ ጣቢያ አለ፣ እሱ ጋር ነውና ከቀረጻ በኋላ ድንኳናችን በር ላይ ቁጭ ብለን ፀሐይ እስክትጠልቅ ድረስ እናወራለን። ከዛ ይጨልማል። እዛ በር ላይ ቁጭ ብለን ስናወራ የአካባቢ የጸማይ ብሔረሰቦችን ጠየቅናቸው። አንዳንድ ሰው ያው መጎርጎር ይወዳል። እዚህ አካባቢ ግን አውሬ አለ እንዴ ይላል። አልፎ ይላል። ለምሳሌ ስል አንበሳም አንዳንዴ ያልፋል አለ። እንደ ቀልድ በቃ ቲሙን ረበሸው ይጋጋለ እውነት ነው። ልንተኛ እኮ ነው። አይ ቴንሽን እና አንበሳም አንዳንዴ ያልፋል አለ።
ነብርም በዚህ በኩል ትንሽ መሻ ወደ መኝታችን እያንዳንዱ አልተናገረችም ለካ ይዛለች ተኛን እኔ ዘካሪያስ ጋር ነው የምተኛው ከዛ እንደዚህ ብለን ኩራዝ ሻማ ነበር ደጋ ይጥፋ ተባለ ጠፋ ሻማ እንቅልፍ ይዞን ሄዷል ከሌሊቱ 6 ሰዓት አካባቢ ዘካሪያስ አለማርያም ምን እንደሆነ አታውቅም ብድግ ብሎ እኔ ላይ እንዴ ያስኩት ይላል ጨለማ ነው አይኔም በከፍታ አይታየኝም ምንም ነገር አይዞ ዘካሪያስ አይዞ ይላል ከዛ ጉሉማ አንዱም ከዛ አይዞ ዘካሪያስ ያዘው አትልቀቀው ምናምን ይሉታል ወይኔ ያስኩት ይላል ስለዚህ ምንድነው በቃ እኔ ባላየሁት ነው ጨለማ መሆኑ በጀ ሁሉም ተረበሸ ተነሳ ግማሹ የት እንደሚሄድ አቅም በኋላ ከቆይታ በኋላ ጉሉማ እንደምንም ብሎ ክብሪት አብርቶ እንትስንል ለካ መሬት ውስጥ የሚሄድ ትልቅ ትል አለ ሙሉ በሙሉ ጆሮ ውስጥ ገብቷል በስመ ያስኩት የሚለው ለካ እሱ ነው እኛ ያንበሳ መስሎናል እየታገለ እኔም እንደዛ ነው ገምጥኩት በቃ ይኸውልህ ተረብሸን ገለታና መስን የሚባሉ ውጪ ትንሽ ድንኳን ላይ ነው ያለች ፈጃቸው ይላል ገለታ ወይኔ ልጆቹ ይላል የነብር ጭራ ያዘመስሉ መስሉ ጣስ ልትበላ አትወጣም ያዘው እሱን ማስቀረው ለካ ስማርቷ ናት እንትን ተብሎ ሲታይ ሲበራ ለካ በቃ ይሄን ያክላል ትሉ ሙሉ በሙሉ ገብቷል እዚህ ውስጥ እሱን ለካ እንደዚህ ይዞት ነው እሱ ይዤዋለሁ ያስኩት የሚል በኋላ ከአካባቢው የገጠር ጤና ጣቢያ አለ ሰው እንዲመጣ ተደርጎ ነርስ መጥቶ በእንተ ጉጠት ነገር ውስጥ አስገብቶ አወጣለት ያንን እና ዘግናኝ ምሽት ነበር የምር አሁን የተፈጠረ ነው መሰለኝ በጣም ነው የሚያስደነግጠው አሁን ቅድም ዑመርዬ ፀሐይ ስትጠልቅ ብላኛል ይሄ ነገር እንግዲህ ስለ ጸማኮስ ታወራይ እኔ ደግሞ ያቺ ፀሐይ እንግዲህ ብዙ የሰራችሁ ስራዎች አሉ ያቺ ፀሐይ ብቅ ልትል ስትል በሆነ አጋጣሚ ጂጂን ያገኘህበት አጋጣሚ ከጅጋዩ ሽባባ ጋር እንደው በካሜራና በሙዚቃዋ ፀሐይ በሚለው ሙዚቃዋ ያቺ ፀሐይ ከፍ ብላ ልትወጣ ስትል ያገኘሃትን አጋጣሚ እስቲ አንዳንዴ በስራ ዓለም ችሎታ ብቻ አይደለም ቻንስም ትልቅ ቦታ አለ ስለቻልክ አይደለም እድል የሚባል ነገር አለ ዛሬ እኔ ተራ ነገር ነው ብዬ ያኔ የሰራሁት ስራ ዛሬ ግነት አግኝቶ የተለያዩ ሚዲያዎች በዚህ ጉዳይ ላይ ጠይቆኛል ለምሳሌ እኔ አላቅም ጂጂ እንግዲህ እዚህ እንደምትደርስ አታቅም አንድ ተራ ሰው ነበረች በቃ ሰው ድክድክ እያለች ምንም ያው እንደምትሄድ የአየር ሰዓት ያጣች ብዙ ቦታ ሄጄ ልቀረጹኝ ብላ እንዴ ያሏት የመጀመሪያ ጊዜ ከአሜሪካ ስትመጣ ያቺን ካሴት በኦዲዮ ሰርታ አምጥታ መታ ትልቅ ጣቢያ ገባች ቴሌቪዥን እንትን ነውና ይሄ ነገር ክሊፕ ስሩልኝ ብላ ካሴቱን ሰጠቻቸው የዛ ዲፓርትመንት ኃላፊ ውስጥ ገብቶ እንግዲህ እሱ መስፈርት አላቀም ሄዶ አዳምጦ ከመጣ በኋላ እሷ እንደነገረችኝ ከሆነ አይመጥንም አንቀርጽሽም አላት ስለዚህ በዚህ ድባቴ ነው ወደ ባህር ዳር የመጣች የዛሬዋን ጂጂ ስታስብ እኮ ይሄ ቃል ያናድዳል ይሄን ድባቴ ይዛ ባህር ዳር አባቷ ያው ድባንበሳ ሆቴል አለ እዛ መጣችና እኔ ደግሞ ገና ብዙሃን መገናኛ እዛ መከተሬ ነው ባህር ዳር እና ይሄን ገጠመኝ ስታወራ ዛንዱ ሰዎች ለምን እዚህ ያሉትን መገናኛ ብዙሃኖች አናወራቸው ብሎ እኔን ያገኘኛል አንዱ አወራኝ እስቲ አገናኘኝ አልኩት ተገናኝተን ሆቴላቸው ገብተን ነው ሻይ ቡና እየጠጣን ስናወራ እኔ ወንድም ከኔ ዕውቀት በላይ ነው ስለ ሙዚቃ የምታወራው ሙዚቃን ስተነትነው ብትናርጋ ስትገልጽልኝ የአፍሪካ ሙዚቃ የዓለም ሙዚቃ ቺክቺክታ ምናምን እያለች ትልቅ እንትን አይደለም እንደው ቺክቺክታ የኛ ሀገር ነው የሷ ደግሞ የዓለምን ሙዚቃ ኢትዮጵያ ሙዚቃ የት እንደደረሰ ያልተ እንዳልተጠቀምንበት እና ሌሎች አፍሪካ ሀገሮች ውስጥ ሄዶ ከለራቸውን እንዴት እንዳስተዋወቁ ምናምን ተናገር ቁጭት አለባት አዎ እቺን ልጅ ያልሰራ ማንን ተሰራለህ በጣም ስለዚህ ግን በደንብ አውርታት ፊል አርገሃታል በጣም ነገራችን ላይ ሳምንቱን ሙሉ እሷ ጋር ነው የዛኔ ለታየህ ለቪዥነርነት ቀድመ ይሄ ቀን ለታየህ ላንተ እኔ አክባሪነት የለም ከዛ በኋላ ግን አለቃ ጋር ማውራት አለበት ፕሮዳክሽን እንትን ለማለት እቅድ ነው ስታወራ አለቃን ማሳመን አለበት ትንሽ ቻሌንጅ ነበር እዛ ጋር አለቃ ብዙ እንትን አላለው ስለዚህ እንደምንም ደስም ሳይለው ተፈቀደልኝ ክሩዤ ወጣው ያንዴ ደግሞ ቤታ ካሜራ የሚባል አዲስ ካሜራ መጥቷል መጀመሪያው ነው ኢትዮጵያ ቴሌቪዥን እና አማራ ክልል ላይ መጥቷል በዛ ስራ ነው የሷን ስራ የጀመርኩት ሁለት ካሜራ ይዘን ጣና ሃይካ ቀጠርኳት 6 ነው 7 ክሊፕ ነበራት አበበ ማስረሻ የሚባል ሪፖርተር አለ
እሱን አይዲያውን ሰጠሁት በዚህ መንገድ ኩዌስችኖች አዘጋጃልኩት እኔ ዳይሬክቲንግ ነው ከዛ ቀረጻው በሁለት ካሜራ ከትከት ያደረግን ሰራናት ሰማዩ ተቆረ በዳመና ወረጀኔ ፀሐይ እንደመና ዓለምን በብርሃንሽ ሙላት ጋርጃት ውጪ እናታ ከዛ ኤዲቲንጉ እንዳሁኑ ዲጂታል አይደለም በሱ ኤዲት አድርገን መልሰን የት ነው የምንልከው ኢትዮጵያ ቴሌቪዥን ነው የምንልከው ስንልክላቸው በቃ አንድ ማቴሪያል አላቸው እሱ ስቲል ኢትዮጵያ ውስጥ የተሰራ ስራ ውጪ አብዛኛው ውጪ የተሰሩ ናቸው ስቲል ያለው እሱ ነው እሱን ደጋግሞ ማስተላለፍ እንትናሉ እና ከዛ በኋላ ጂጂ እኩና ያገኘች ስትመጣ እና አድዋን የመሰለ ስራ ስትሰራ እኔ በቃ የተሰማኝ ኩራት ከሰራዋቸው ስራዎች ውስጥ አሁን ለቁጭ ብለ ስታጣጥመው ያን እድል ሚስ ባደርገው ኖሮ እንዴት ይቆጨኛል ጂጂ ደረጃ ላይ ሳያት በጣም ነው ኩራት የሚሰማኝ ታዲያ በዚህ በዓል ጭብጨባ ያስፈልገውም እውነት ጂጂ በጣም እውነት ያ አንዳንድ ጊዜ ኮኔክት ያረከውም ነገር በነገራችን ላይ ዜና የሚባል ጓደኛም አለኝ ሬዲዮ ላይ ሰጥቷታል እሱምና አብረን ነው እንትን ያልነው ዜና ማለት የኤደን ገብረህይወት ባለቤት ነው እሱም ከኔ ጋር ነበርና እሱም ደግሞ ሬዲዮ ላይ ሰርቷታልና አንደኛ አታችመንታችን ጠበቀ በጣም ዴይ ቱ ዴይ እናገኛታለን ባህር ዳርም ቅርብ ስለሆነች ሆቴላቸው እየሄድን እናውራታለን እና እንትኗ አይጠገብም ነው ፍሎ ራሱ ታሪኳ ስታወራለ ስለ ሙዚቃ ተናግራ አጠጋ እንትናትለ በትክክልም እዚህ ደረጃ መድረስ ያለባት ልጅ ጂጂ ማለት እንስፍስፍ አለለ አንጀቴ ናስቲ ተንጎራደ ደጀበቤቴ ተውርቀት ይደክማል ፈረሱ ከኔ ጉዳይ ያለው እናይቀር መመለሱ عيد مبارك እንደ ኡመርዬ ኢትዮጵያን ስዞር ያምትወደውን ካሜራ ተሸከመ እንኳን ካሜራማን ሆንኩኝ ብለ የተደሰትክበት አጋጣሚና ቀን እስቲ ንገረኝ ዛሬ ደስታ ቀን ስለሆነ ደስ የሚል ነገር ጀባ በለኝ ልቤ ይረስርስ አንዱ እንግዲህ ይሄ ነው አንዱ የጂጂ ነው በጣም ደስ አይሰጥም ሌላው በቱሪዝም ምክንያት ኢትዮጵያን ዞር ያለውና የቱሪዝም መስህብ ስፍራዎች በሙሉ ስሰራቸው ልቤ በጣም ነው የሚደሰተው ምክንያቱም ያለን ሀብት ተነግሮ አያልቅም በቃ ሁሉም ቦታ ላይ ስትሄድ ሁሉም ቦታ ላይ የቱሪስት መስህብ አለ ኢትዮጵያ ውስጥ በነገራችን ላይ ምንም ነገር አለ ምንም አልተጠቀምንም ግን ምንድነው እንቅፋት አለ ለምሳሌ አሁን ዛሬ ኢድ ነው አይደለም አዎ እኔ እንግዲህ በአጋጣሚ የኦርቶዶክሱንም የሙስሊሙንም ቅርሶች ምናምን ሰርቻለሁ በሙስሊሙ በኩል ግን እስላማዊ ቅርሶች ላይ ብዙ መስራት ፈልግ ነበር እንደዛም ሆኜ ተጋፍቼ ብዙ ሰርቻለሁ ግን አንድም የተነካ ነገር የለም እስካሁን ድረስ እስላም ገና ይቀራል ቅርስ ምንም አልተሰራም ባት ቅርሶች አሉ ከቱሪስት ሳቢነት አንፃር ታሪካቸው ራሱ የረጅም ዕድሜ ታሪክ ነው ግለሰቦችንም በል ተፈጥሮንም በል ሰው ሰራሹንም በል ማአት ነገር አለና አልተነካም ቁጭት ነበረብኝ ነው ያው ትንሽ ቢሮክራሲዎች አሉ ማያሰሩ በዛኛው በኩልም ደግሞ እኔ ከላሊበላ ጀምሮ ከነፋሲል ጀምሮ ያልሰራሁት እንትን የለምና ካሜራ ኢትዮጵያን እንዳቃርጎኛል ለኔ ኢትዮጵያን ከሀ እስከ ፈ ቁልጭ አድርጎ በካሜራ ምክንያት እንዳርክ ሳደርገኝ ካሜራ በመስራቴ በጣም ነው የምኮራው በጣም ደስተኛ ነኝ አሁንም ከፍ ያርግ እድሜና ጤና ይስጥ በድጋሚ ኢድ ሙባረክ ብያለሁ እንግዲህ በዚሁ ደስታ ላይ ሌላ ደስታን ጨምርና ትንሽ እንግዲህ አንተን አግኝቼ በካሜራ ውስጥ ይሄን በሉ ይሄ ካልገባ ይሄማ መባል አለበት ብለ ስትወስድ ስታስገባ ታሪክ ሰንድ የነበርክ ሰው ነህ ነሺዳን ካንተ ሳልሰማ መሄድ ለኔ በጣም ከባድ ነው በትንሹም ቢሆን እኔም ሰይተው መሳቂያ ልታረገኝ ነው ትንሽ በልልኝና ከዛ በኋላ ደግሞ እንለቀዋለን እንግዲህ ኢድ ነው ዛሬ አዎ ተቀበለ አላሁ ሚና ወሚንኩም ኢድ ሙባረክ ወአለይና ወአለይኩም በቃኝ ካልኩልኝ በቃ አሁን እንግዲህ በያላችሁበት ኢድ ሙባረክ ብለናል እንግዲህ በያላችሁበት መብላት መጠጣቱ መዚያየሩ መጠያየቁ መደሰቱ ሁሉ ከናንተ ጋር ይሁን ብለናል በዘጠናዎቹ ስም ቆይታችሁ ከኛ ጋር ይሁን ኡመርዬ አሁን
እንግዲህ ስለ ስራዎች አወራን፣ ጉዞህንም አወራን። ከ5 ሜትር ከፍታ ቀረጻ ላይ ካሜራ ለማዳን ብለህ የወደክበት አጋጣሚ የት ሀገር ነው? ከካሜራ ጋር ራስን ከማዳን ካሜራን ለማዳን የወሰድከው ሪስክስ ምን አይነት የካሜራ ፍቅር ነው? የኦሮሚያ ኢንቨስትመንት ቢሮ ዶክመንተሪ ፊልም ለመስራት የግድ መዞር አለብን። ኦሮሚያን በሙሉ ዞረን ጨርሰን አዲስ አበባ አካባቢ ያሉትን ለመስራት ወደ አለም ገና አካባቢ አይካ ቴክስታይል የሚባል አለ ፋብሪካ፣ ቱርኮች ናቸው ያሉትና ሰፊ ነው በጣም። እዛ ቀረጻ ገባን። እዛ ቀረጻ ገብተን ማሽኖቹን ለመቅረጽ ረጅም ነው ማሽኑ ሰፊ ስለሆነ መሀሉን ሄዳ አትችለውምና ክሬን አልያዝንም በአጋጣሚ። እዛ እነሱ የሚጠቀሙበት 3 እግር ጎማ ያለው ክሬን የሚመስል ነገር አለ። ለምን አንጠቀምም አለ ከነጉልማ ጋር ረዳቶችን ሐሳብ አመጣን። አንድ 5 ሜትር ምናምን ይሆናል። እኔ እዛ ላይ ወጣሁኝ። በአጋጣሚ ደግሞ አለይታ ማስታወቂያ ያለ ነው የስራ ይሰራ ነው። አንድ አይኑን ካሜራ በሰራነው ስራ በ500 ሺህ ብር ነው ዲቪካም የሚባል ካሜራ ያገዛው። ኦኬ ይትም አንጀታችንን አስረን ምንም አናረግም ካሜራ ተከራይተን አንሰራም ብለን የገዛነው ካሜራ ነው። ገና ለዚህ ለኦሮሚያ ኢንቨስትመንት ቢሮ መውጣቱ ነው። ስለዚህ እዛ ላይ ሆኜ እየቀረጽኩኝ ይገፉኛል። ገባ ገፍቶ ማዶስ ማሽኑ መጨረሻ ላይ ሲደርስ ያው እነሱ እግሩ ይሰራል ብሎ ነው በቃ አደረስነው ብሎ እነ ጉልማ ዞር ሲሉ ለካ አንዱ እግር ከርቷል። ስለዚህ ከላይ ዞር ይታየኛል መሬቱ። አዎ ስለዚህ በዛች ሰዓት ሰከንድ ውስጥ ነው የሆነ ነገር ማሰብ አለበት። አላቀም ካሜራዬ ነው ፊት ለፊቴ የመጣውና እቅፍ ነው ያረኩት ራሴን ትቼ ለኔ ጌታ። ከዛ ስወርቅ ሙሉ በሙሉ መሬቱ አገኘ። አውቶማቲካሊ እዚህ ጋር ያለው አጥንት ተሰበረ። ስለዚህ ማን ያዘኝ? እዚህም ጋር ንካኝ እኔ ያመኛል። ስለዚህ እንደምንም አዝለው መኪና ውስጥ አስገብተው ዮርዳኖስ ሆስፒታል መጥቼ 15 ቀን ተኝቼ ያው ኦፕሬሽን ተደርጎ ብሎኖች ምናምን ገብተው አንድ 6 ወር በክራንች እጃለሁ ብቻ ካሜራ አቁሜ። አዎ ይሄ ቻሌንጅ ገጥሞኛል። በጣም ዘግናኝ ጊዜ ነበር። አሁን እስቲ እነዛ አስቂኝ የሆኑ ሰዎች ጋር ልመጣለህ ነው። ሜጋ ልንገባ ያ የኪዊ ማስታወቂያ ደረጀና ሀብቴ በዛ ካሜራ ውስጥ ስታያቸው የነበረው እንግዲህ እስቲ አስተዋውሰኝ ትንሽ። ካሜራ ከባህር ዳር የመጣሁበት ወቅት ነው። ልቀጠር ጋዜጣ ላይ ማስታወቂያ አይቼ ከፍተኛ ካሜራማን ይላል እና ክራይቴሪያውን በሙሉ አሟላለሁ። እኔ እዛ ፖሊቴክኒክ ተመርቄያለሁ። አድቫንስ ዲፕሎም ነበረኝ። 2 ዓመት ነው 3 ዓመት የሥራ ልምድ አለኝ። አሟላለሁ። በአንድ ሾፌር ላኩኝ ዶክመንቴን አስይዤ ወደዚህ ሲመጣ ከዛ ተደውሎ ተጠራሁኝ። ለፈተና ትፈልጋለህ ተባልኩኝ። የመጀመሪያው ጽሁፍ መሰለኝ ጽሁፍ ተፈትኜ ተመለስኩኝ። የተግባር ፈተና ተጠራሁኝ እና ፕሮዳክሽን ማናጀሩ አትክልት ጥላሁን ይባላል ስክሪፕቱን ይሰጠኝ። አላሰብኩም እንደዚህ ይሄ ስክሪፕት ነው ማስታወቂያ ይሄን ፕሮዲዩስ አድርጋ አምጣልኝ። ታች ካሜራ ተዘጋጅቶላል ትራይፖድም ተዋናዮችም አሉ። ሳየው ኪዊ ቀለም ነው እና ካራክተር 2 ካራክተሮች ነው የሚሰራው። አንዱ አስጠራጊ ነው አንዱ ጠራጊ ነው። ወረድኩኝ ታች እነማን የሆኑ ካራክተሮቹ ሲወርድ በቲቪ ማቃቸው ደረጀና ሀብቴ ቁጭ ብሎ ተበቁ ጉደኞቹ እነሱን ልቀርጽ ነው በቲቪ ነው ማቃቸው። ስለዚህ እንግዲህ ጸሎት አደረኩ። ያው ያስፈልጋል እርዳኝ አልኩኝ ከነዚህ ፕሮፌሽናል ሰዎች ጋር። አንድ ከባህር ዳር የመጣ ልጅ ሊፈተን ዳይሬክቲንጉንም ራሴ ነኝ ካሜራውንም ራሴ ነኝ ሁሉ ነው። ስክሪፕቱን መጀመሪያ ቁጭ ብዬ አናላይዝ አደረኩት በላሁት። ከየት አንግል ማንንም መውሰድ አለብኝ፣ ዋይድ አንግል እንዴት መሆን አለበት፣ ክሎዝ አፕ እንዴት መሆን አለበት። ደስ የሚለው ልጆቹ ያጫውቷል በደንብ ፈታ አድርጎ ዘና አድርጎ እየቀለዱ ያጫውቷል ብቻ አይደለም ያታልሉሃል ሁሉ በጣም ጫወታ ይችላል። በጣም አድርጌ ቀያይሬ አንግል ከኋላ ከፊት ምናምን አድርጌ ቀርጫቸው ለፕሮዳክሽን ማናጀሩ አትክልት ጥላሁን ካሴቴን አስረክቤ መሄድ ነው የኔ ስራ። በማግስቱ ተሳፍሬ ባህር ዳር ሄድኩኝ። ለዚህ ጉዳይ ነው የመጣው? ለዚህ ጉዳይ ለፈተና እሺ ተሳፍሬ ሄድኩና በ3ኛ በ4ኛ ቀን ምናምን ጎረቤት አንድ ሆቴል አለ ሀዳስ ሆቴል የሚባል አለ ባህር ዳር። ዜና እዛ ነው የማየው። ዜና ላይ ገባሁኝና ዜናውን ያየሁኝ። ከዜናው ቀጥሎ ማስታወቂያ ይመጣል። ደረጀና ሀብቴ የኪዊ ቀለም ሲያስታውቁ የራሱ ጉድ እስቲ ገምት። በጣም አይኔ ነው ምን ያለው በህልሜ ነው በእውኔ ምናምን ነው እኮ
ይሄ እውነቴ ነው ሌላ ሰው እንዴ እኔ ሸወዱኝ እንዴ ሌላ ሰው የሰራውን ስራ ነው እንዴ ሳይው አንግሎቹ በሙሉ አቀራረጹ በሙሉ የራሴ ነው በቃ ወደ ቤት ገባ አልተኛውም ያንቀን ደስታው አልተኛውም ነግቶ እስክደውል ድረስ ታዲያ ከዛ ነግቶ ቢሮ ገብቼ በቢሮ ስልክ ደውዬ ጠየቅኳቸው አልተነገረም እንዴ ያንተ ስራ ስላለፈ እኮ አየር ላይ ዋለ አሉኝ ተደሰተ ያስፈልጋል የምር ለዚህ ነገሮች ለዚህ ላስቀመጥካቸው ነገሮች ነው እኛም በኢድ ቁጭ ብለን እንድንጫወት ታሪክም ስላስቀመጥክ ካንተም ሰው ብዙም ነገር እንደ ተምሳሌት ደግሞ መታየትም እኛም ከህዝቡ ጋር ማገናኘትም ስላለብን ነው አሁን ቅድም ባህር ዳር ፀሐይ ሆቴል አልከኝ የምትዝናኑበት ነው እስቲ የባህር ዳር የወጣትነት ጊዜ ከስራ በኋላ የነበሩ ጓደኞች ምን አይነት ነገር ላይ የምታሳልፉ እንደነበረ እስቲ ትንሽ ባህር ዳር እንዳልኩ እንግዲህ እኔ ፖሊቴክኒክ ገባሁኝ የወጣትነት ህይወቴን ባህር ዳር ነው ያወቅኩትና ያ ብዙ መጤ መንግስት ሰራተኞች አሉ በቃ እንገናኛለንና ባህር ዳር ያው ከስራ በኋላ አየሩ ምቹ ነው ዘንባባ አለ እኔም ሳይክል አለችኝ እንደሰው 40 50 ምትል ታርጋለች ለሳይክል በጣም እሷ አለችኝ በሷ ነው የምትንቀሳቀሰው አሁን ፈርሷል እንጂ ሙሉ ሆቴል የሚባል አለ ተገናኝተን ሻይ ቡና የምንጠጣበት ቦታ አለና ባህር ዳር ከስራ በኋላ ጣና ሐይቅ አለ ጣና ሐይቅ ጋር ወንበር ላይ ቁጭ ብለን ትዝናናለህ በትንሽ ሳንቲም እኮ ነው አዎ ሁሉ ነገር ደስታ ዘውስጥ ነው ቅድም አልነገርኩም በ23 ብር ነው ፊልድ የምትወጣው እንዴ ታምናለህ ግን ተው ብላ በ23 ብር አልጋ ትይዛለህ ኡመር ያትቀልልብኝ ትበላለህ ትጠጣለህ ያው ከክሩ ውስጥ ደግሞ ጎጂ ባህልም የሚፈጽሙ አሉ ይመቻቸው ብዙ ነገሮች አሉ ያ ሁሉ ተደርጎ 23 ብር ጨርሰን ነው ወደ ባህር ዳር የምትመለሰው በቃም በቅቶ እና ስታነጻጽሮ ካሁኑ የገንዘብ ቫልዩ ራሱ በጣም አይገናኝም ባህር ዳር እንደዛ ነበር እንገናኛለን ቅዳሜ አታችመንታችን በጣም ኃይለኛ ነው በተለይ ቤተሰብ የለህም ብቻ ነህና እነዚህ መጤዎች ጋር ተገናኝተን የምናሳልፈው ውሎ አይረሳኝም ማለት እስቲ ጓደኞችን እንጥራቸው እንግዲህ እዛ ሐይቅ ዳርቻ እዛ ፀሐይ ሆቴል እንደዛ ዞር ይያልክ ይሄ ሁሉ አስብ ጎጂ ባህል ብለህ እንግዲህ ሰው ለመዝናኛ የሚመርጠውን ሁሉ ስም ሰጥተዋል ታርጋ ሰጥተዋል እንደ ሳይክል ስለዚህ እስቲ እንደው ስማቸው እናነሳሳ ባሉበት ደስ ይበላቸው በዓል አይደል እንግዲህ ጓደኞቼ አንደኛው አሁን ዘፋና ያለው ሽበሻ ለማየው ነው ዜና ታደሰ አለ እነዚህ ከስራ ባልደረቦቼ ነው ከዛ ውጪ ደግሞ ባህር ዳር ፋብሪካ ቴክስታይል ውስጥ የሚሰሩ ልጆች ነበሩ ዘራይ ገብረ እግዚአብሔር ይባላል ሙራድ ይባላል መሐመድ ይባላል ከዛ ውጪ ደግሞ ሌሎች ደግሞ የተለያየ መስሪያ ቤት ውስጥ የሚሰሩ አሉ እና ብዙ ናቸው ለጊዜ ደስ ይላል እንደው አብሮ ተዋልዶ ወንድሙ ሆኖ ግን እንደ መንታ በአንተ መታወቂያ እሱ በሱ መታወቂያ አንተ ላንተ የታዘዘውን እሱ እየተጠቀመ የኖረው እስቲ አምሳያህን ታሪክ ተመሻጫውት ጋጣሚ እኔ ታላቅ ወንድም አለ 2 አመት የሚበልጠኝ ኮፒ ነን አንድ ነን ታው እንጂ የመንታን ያህል በምን ስትራክቸራችን ራሱ ከኋላም ራሱ ይገርማል በፊት ብቻ አይደለምና ያው ብዙ ጊዜ እንግዲህ አንዳንድ ሰው በመመሳሰሉ ጥሩ ነገር ይወርሳል እውነት ነው እኔ ግን መጥፎ ነገር ገጠመኝ መጥፎ ምንድነው እስቲ አንድ ቀን ገጠመኝና ትንሽ ነገር ነች ያው እሱ ተግባረ ይማር ነበር እሱ ተግባረ ሲማር ያው የወርድ ጎማ አለው ከቤተሰብ ስጠው ተብዬ ተላኩኝና ዘበኞቹን ነግሬ አዲስ አበባ ማለት ነው አዲስ አበባ እስኪጠራ ድረስ በር ላይ መቆም አለበት እስኪመጣ እየጠበኩ ያለው ባላሰብኩት ሁኔታ ምንም ሳላስብ አንዱ ከኋላ ቂጤ ላይ በርግጫ እንደድሮ አገባልኝ ያሽው ዞር ሲል ለየኝ በሆነ ነገር አዎ በጣም ይቅርታ አቡበከር መስለኸኝ እኮ ነው በጣም ይቅርታ አለ ምን ታረጋለህ እንግዲህ ይሄን ቀምሼ ተመለስኩ በመመሳሰል እንኳን በወንድም ብዙ መንታዎች እንግዲህ ባጋጠማችሁ ጉዳይ ላይ እንግዲህ ጨዋታ እንዲሆናችሁ የኡመርዬን ልምድና ከወንድሙ ጋር የተፈጠረው ነገር ነው ያወራ እንደው ከዚህ ጋር እንደው ካጫወት ከናይቀር እስቲ የፍቅር እስከ መቃብር ጉዞ ባንተ ህይወት ውስጥ ያለፈ ነው ያ ጉዞ ዋናው መጣሪያው የተሰባሰባችሁበት ነገር ምንድን ነበር ጉዞውስ እንዴት ነበር አሁንም እንግዲህ ወደ ድል ነው መጣለን ቅድም የጂጂን ጉዳይ በድል ነው እንጂ ስለተማርክ ስላወቅ ይሄን ቻንስ አታገኘው ይሄንንም የፍቅር እስከ መቃብር ጉዳይ እኔ በልጅነቴ ፍቅር እስከ መቃብር ወጋየው ሲተርክ ትምህርት ቤት ልንሄድ ስንል ነው ደግሞ ሬዲዮ የሚጀምረው ሳንጨርስ ነው ይደወላል በብላ አቋርጠን ነውና ከተቻለ ማታ እንደግመዋለን
ከ3 ጊዜ በላይ አዳምጬዋለሁ። መጽሐፉን ከ3 ጊዜ በላይ አንብቤዋለሁ። ውስጤ ካራክተሮቹ በቅለዋል በደንብ። ጉዱ ካሳ ብትል ታውራሪን ብትል ሁሉንም ካራክተሮች ይዣቸዋለሁ። በቃ እውነት ነው። እኔ በነገራችን ላይ ለኔ ፍቅር እስከ መቃብር ልቦለድ አይደለም ነው፣ ፋክት ነው፣ እውነት ነው። ሴቲንግ ሁላችንም ልብ ውስጥ ያለው ቦታዎቹን በሙሉ እንዴት ይታዩኛል። አድጌ ደግሞ አሁን እዚህ ደርሼ ሀሌ ይታያለው። ይሄ ቻንስ መጣ። የኢትዮጵያ ደራሲያን ማህበር አዲስ ስትራቴጂ ነድፎ የጥበብ ቦታዎችን በሙሉ ለመጎብኘት እቅድ ያወጣል። የመጀመሪያ ስራው የፍቅር እስከ መቃብር መቼት ቦታዎችን መጽሐፉ ላይ ያሉትን ቦታዎች በሙሉ የመጎብኘት ፕሮግራም። ይህንን ጋዜጣ ላይ አነበብኩት። በዚህ ጊዜ ጉዞ ሊያደርግ ነው የደራሲያን ማህበር። በቀጥታ ቢሮአቸው እጄ ነው ያንኳኳሁት። በሙሉ በነፃ ያለምንም ክፍያ የፕሮዳክሽኑ ስራ እኔ ልሰራው ሀሌታ ማስታወቂያ እንደ ድርጅት ይህን ቻንስ ስጡኝ አልኳቸው። አንተ ራሴ እጄ እነሱ ለካ ሀሳብ ላይ ነበሩ ስለዚህ ጉዳይ ማን ይስራው? አዎ። ስለዚህ በቃ እድሉን ሳገኘው እኔ ከቡድኔ ጋር ከኩሬ ጋር ተዘጋጅተን ጉዞ ሄደን ከነሱ ጋር አንድ መኪና ባስ በሙሉ እንግዲህ ደራሲዎች ናቸው፣ ወጣትና አንጋፋ ደራሲዎች ናቸው። ከነሱ ጋር ራሱ እዛ ውስጥ ያለው ሙድ የተለየ ነው። ከዛ እዛ ስትደርስ ደግሞ የዲማ ጊዮርጊስ ለምሳሌ ወይ ደግሞ መንኩሳ በዛብህ የተወለደበት ቦታ እነሱም ቦታዎች ስታይ ሰውየው እንዴት አይነት ደራሲ እንደሆነ ይገርማል። መጽሐፍ ላይ ያሰብናቸው ቦታዎች ናቸው አቀራረጻቸው እራሱ ቦታውን ያገኘ ነው። ዲማ ጊዮርጊስ አሁን ቸርቹ እዛ ጋር በዛብህ ሲማርበት የነበረ እና ደግሞ የፊታውራሪ መሸሻ ቤት ሴትየዋ ሁሉ ነገር መጽሐፍ ላይ ያነበብነው ቦታ በደንብ ነው አርሳየንና ስለዚህ ያሉ እዛ ያሉት ተዋናዮችም ሄደዋል። ለምን ትንሽ ጣዕም እንዲኖረው ከውስጡ የተወሰነች ፓርት አንተውንም የሚል ነገር መጣ። ሳይዘጋጁ እነ ሜሮን ጌትነት ናቸው፣ እንዳለ ጌታ ነው፣ አበባው ናቸው። አዎ አበባው አሁን ጉዱ ካሳ ነው ተወነ። እንዳለ ጌታ በዛብህ ነው፣ ሜሮን ሰብለ ወንጌል ሆና፣ ደራሲ እንትና ደግሞ ሽበታቸው እንትን ስለሆነ ፊታውራሪ መሸሻው ነው። እንደዚህ ሆኖ ብቻ ካራክተር ያዙና ልብስ ከዛው አካባቢ የቸርች ልብስ ምናምን ወስዶ ለምሳሌ እንዳለ ጌታና ሰብለ ያችን የፍቅር ፓርት እሱ ሲያስጠናት እጇን ይዞ ሲያጽፋት ትኩሳቱ ምን ያህል የፍቅር ወላፈኑ እጇ ውስጥ እንደሚገባ የሚያሳየውን ፓርት ልነግርህ አልችልም። ተው በእናትህ በጣም በውስጣቸው ነውና እኛም በጣም ደስ ይላል። ከዛ ደግሞ መተን እዚህ ጓጽዮን ላይ እሱ የተቀበረበት ቦታ ላይ ጓጽዮን ነው የተቀበረው በዛብህ። እሷ ደግሞ ያው ቤተክርስቲያን ውስጥ እስከሞት ድረስ እዚህ ተቀምጬ ብላ ሪዘርቭ ቀብር አዘጋጅታለች እሷ አጠገብ እና መሞቻዋን ነው የምትጠብቀው። በዛ ሰዓት ነው እንትና ጉዱ ካሳ በዛ ሲያልፍ ቸርች ውስጥ ገብቶ ሲጸልይ ዞር ሲል እቺ ሞኖክስ ያገኛታል። አግኝታት የሆነ ነገር ይጠይቃታል። ማሆይ ምናምን ብሎ ስጠይቃት አይናይኑ ስታይ የራሷ ጉዱ ካሳ ነው። እዛ ጋር ሁለቱ የሚላቀሱት ለቅሶ ብታምንም ባታምንም በሙሉ እዛ የነበር ነው። ደራሲዎቹም ሆኑ ተዋናዮች በሙሉ የእውነት ነው ያለቀሱት። የሁለቱ እዛ ቀብር ቦታ ላይ መገናኘትና የፍቅር እስከ መቃብር ህያው የጥበብ ጉዞ ነው የሚባለው። የመጀመሪያው የጥበብ ጉዞ ወደ ፍቅር እስከ መቃብር ሀገር፣ ሁለተኛው ጉዞ ህያው የጥበብ ጉዞ ወደ ቡስካ በስተጀርባ ደቡብ፣ ሶስተኛው ህያው የጥበብ ጉዞ ወደ ዘርዓ ያዕቆብና ያሬድ ሀገር ትግራይ። እንደዚህ እየተባለ ነበር። መሀል ላይ ያው ረብሻ መጥቶ አንዳንድ ምክንያት ቆመ እንጂ በጣም ምርጥ ጉዞ ነበር እሱ። በህይወቴ አገኘሁት ከምል ገጠመኝ አንዱ እሱ ነው። እንግዲህ ጥሩ ቻንስ ነው ከማለት መስማቱ ራሱ አንተ ከሄድከው ጋር በጣም ደስ የሚል ነገር ነው። በጣም የምር አሁንም እንግዲህ በድጋሚ መልካም በዓል። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله ኡመርዬ እንደው ከካሜራ ጋር ቆይተሃል። ሐሳብን አዝሎልህ አንተም አዝለኸው ከእንዳለ ከቲም ጋር ከስራ ባልደረቦች ጋር ሁሉንም ብርዱንም ፀሐዩንም ስትጓዙ የኖራችሁበት ነው። እንደው በዚህ ውስጥ ከክሩህ ጋር ወይ ከስራ ባልደረቦች ጋር የገጠመህ ነገር የለም? አዎ አንዳንዴ አሳዛኝም የሚያዝናናም ነገር ይገጥማል። ሁለቱንም ደግሞ የኔ ብቻ ሳይሆን የባልደረባዬንም ገጠመኝ እዚህ ላይ ባወራ ደስ ይለኛል። ከውስጥ የማይጠፋ በደስታ በነገራችን ላይ ሜጋ ውስጥ በቃ ያላየነው ነገር የለም። ሜጋ ማለት ለካሜራማን እውቀት መዳበር ትልቅ ቦታ ነው። ከትላልቅ ቴክኖሎጂዎች ጋር የተዋወቅንበት ቦታ ነው።
ትላልቅ ስራ የተሰራበት ቦታ ነውና የዘማሪ ወፍ ህልም የሚባል ፊልም ነበር ዘካሪያስ ነበር ዳይሬክት ያደረገውና ኡስማን አብዱል ኑር ካሜራማን ነበር ይቀርጽ ነበር እና ሴታፕ ተሰርቶ መሳሪያ ያለበት ቦታ ላይ ሽጉጥ ያስፈልጋል እዛ ቦታ ላይና ሽጉጥ ያለ ካለው ሰው ተውሶ አመጡ ለአክቲንግ ነው ያ ከውስጡ ጥይቱ ምናምን ወጥቷል ስለዚህ ለዘካሪያስ ተሰጠው ያው ባዶ ነው ተብሎ እና ያው ዘካሪያስ እስኪጀመር ድረስ ቀረጻው ከኡስማን ጋር ይቀላለዳሉ እንቺ ሰው ምናምን ብሎ ግንባሩ ላይ አውቆ ይቀልድበታል ሲቀልድ እኔ ራሴውን ዞር አርገና ባዶ ነው እንግዲህ መቀለድ ትቀልዳለህ አይደል ምን እንደመራው አይታወቅም ከግንባሩ ላይ ቀና አድርጎ ብቻ ቃታውን ሳበ ጥይት ነበረው አረበናት ኢማጂን እዛው ላይ ተኩሶት ቢሆን ኖሮ ግንባሩን መጥቶት ነበር ይሄ ከአሳዛኝ ካየናቸው ገጠመኞች ውስጥ ባት ነገር እንዴ የከባድ ነው እሱማ ዛሬ አይታይም ነበር በቃ ሄዷል ከዛ በኋላ የሚፈጠረውን ተመልከታ አውቆ ነው የገደለው እነዛ ከጥይት ጋር ይሰጡት ፐርፐስሊ ነው ማት ነገር ይመጣ ነበር እንግዲህ ፈጣሪ ይሄን ሁሉ ሲገላግል ጣቱ ወደ ላይ አደረገና ኮርኒሱ እውነት ነው ያ ኡስማን የሚባለው ሰው ልቡ አሪፍ ነው ማለት ነው ልቡ አሪፍ ነው ማለት እሱ የእናት አባት ጸሎት ነበረው ባየሁት ቁጥር ነው ሁሌ ትዝም ይለኛል የሚገርም ግን የምር ያስደነግጣል በጣም ያስደነግጣል ቆይ ወደ ራሴ ልመለስ አይ ቆይ እቺ እንድትረሳት አንድ ዘና የምታረግ ደግሞ የፊልድ ጉዞ ልንገርህ እስቲ በእናትህ ዳግማዊ ፈይሳ ጋር ቦረና አካባቢ ዶክመንተሪ ፊልም ስንሄድ ያው ትንሽ ዘና ያረጋል አዎ ረስኮን ያጫወትንም ዘና ያረጋል ፕሮጀክትኛው ከዚህኛው ትንሽ ከዚህ እንድትወጣ ነው ሰዎቹ የሰሩት የልማት ስራዎች አሉ አስተዳዳሪ ነው ይጠራልና የሰራቸውን ስራዎች ያስቀርጻል ሰውየው 2 ቀን ምናምን ቀረጽ ነው ያልቀረጽ ነው የለም ውሃ የለ ትምህርት ቤት የለ ጤና የለ ምናምን ሰራን ደግሞ በሶስተኛ ቀን እኛ ልንነሳ ስንል ማታ ተኝቶ አድሮ ለካ የረሳው ነገር አለ ባካችሁ ላስቸግራችሁ ዛሬ ያለ እዚህ ቅርብ ነች ያለ ገጠር ውስጥ አንድ ፕሮጀክት ቀርታኛለች እሷን ቀርጸን እንምጣ እንዴት እንቢትለዋለና ሄደን እዚች ነው ያለው እስከ ቀኑ 9 ሰዓት ነው የቆየ ነው አንድ ፕሮጀክት ነው ሩቅ እኮ ነው በጣም ፀሐዩ ነፍቶናል እዛም ይበላ የሚጠጣ የለም ገጠር ነው ተመልሰን ከተማ ውሃ አግኝተን ምግብ እስክንበላ ቸኩለናል 9 ሰዓት ከምናምን ከተማ ገባን ደረሱን አደረስነውና ከዛ አይዞ አሁን እዛ እንደደረሳችሁ ውሃ ወስዳችሁ ምሳ በልታችሁ ምናምን ብሎ ያጓጓናል መኪናው ሰውየው እንግዲህ ሰውየው ዛሬ ሊለቀብን ነው ሊጋብዘን ነው ብላ ያ ታውቃለህ የክሩ ጉዳይ በጣም ብለን ምክንያቱም አልፍቶናል በጣም የነገርከኝ ከዛ ከተማ ደርሰነው ገቢናን የተቀመጠው ወርዶ ቻው ሊለን እንዴ ከዛ ምን ይላል መሰለህ በሉ እንግዲህ ምሳ እንኳን ሲል ገባን አላስጨረሰውም ከኛ መሃል አንዱ ምሳ እንኳን ሲለው የት ሆቴል አለው እግዚአብሔር ይስጠው እኮ ምሳ እንኳን አልቋጭም ምናምን ሊል ሰላም በለው ምሳ እንኳን ሲል የት ሆቴል ሲል ማነች ለምለም ነች ማነች በቃ እንሂድ አዛለና በይሉንታ ይዞን ሄዶ ምሳችን በቃኝ እና የት ሆቴል ነው የምንለው ከዛ በኋላ ዳግማዊ ፈይሳ ይሄ ሁሉ ሲነሳ ያስቀዋል ይገባዋል እንደው ኡመርዬ የምር ደስ የሚል ጨዋታ ነው ካፉ ላይ ነጥቆ የት ሆቴል ይሄ በጣም የአይምሮን ፍጥነት ሁሉ ነው የሚያሳየው ማንኑ ስሙ የምር ላጨብጭብ ጉልማዬ እንኳን አልክ አሁን አንድ ሰው አንድ ቦታ ወይ በአንድ ጉዳይ ሊያሳልፈው የሚችል ገዘፍ ተደርጎ ሊወራ የሚችል የአንድ ጎረምሳ እድሜን በታላቁ ሩጫ በካሜራ ማንነት አገልግለሃል 20 ዓመት እውነትን ነው ትክክል ነው 20 ዓመት በየአመቱ ነን ስቶፕ ከምስረታ ጀምሮ 20ኛ ዓመት ላይ ነው ያቆምነው ምንሰራው ከአጀማመሩ ከአንድ እስከ 20ኛው ላይ ያለውና አንደኛው ላይ ያለውን እስቲ ንገረኝ በጣም ልዩነት አለው እንጂ ምን አይነት ልዩነት ፕሮዳክሽን ልዩነት አለው እንደገና የተሳታፊ ቁጥር ራሱ እኛ አሁን 30-40 ሺህ እስኪደርስ ድረስ ነው የሰራው ከ10 ሺህ ነው የተጀመረው እንደዛ ቁጥሩ እየጨመረ ይላልና እንደ ስራው ባለቤት ነው እኛም ቀኑን የምንጠብቀው እኛ የምንሰራው ለታላቁ ሩጫ አይደለም ከውጭ የሚመጡ አሉ የቢቢሲ አሉ የማንነው ስፖርት እንትን አለ ለነሱ ሁሉ ነው ካሴቱን ይዞ የሚሄዱትና እዛ ደርሶ ፕሮዳክሽን ሰርተው እነሱም የኛንም አቀናብረው ይልኩልናል ጎበዞች ናቸው ክሬዲት ሰጥተው ነው የሚልኩት የነሱ አንዳንዴ እነሱ ባዶ እጅ ነው የሚመጡት እዚህ ያለውን ቲም ነው የሚጠቀሙትና አንዳንዴ በታላቁ ሩጫ በኩል ነው አንዳንዴ ቀጥታ ከኛ ጋር ተገናኝተው ነው አለታ ማስታወቂያና 20 ዓመት አንበሳ ህንጻ አለ መስቀል አደባባይ ላይ ታች ላይ ጫፋ ሁሉ ጊዜ የኔ ቦታ ነች እሷ 20 ዓመት በሙሉ መነሻ
እነኝ የሚይዘው ጊዜ ዋይድ ሾቶች ትልቁ ከፎቅ ላይ ወደታች ወደ ስቴዲየሙ ስሮጡ የምታየው ፍሰት በሙሉ ያንተ ከለሮቹ እነሱ ናቸው 20 ዓመትምና ያንተ ካሜራ አይደለም ይባል ያንተ አይን ነው በቃ እና 20 ዓመት ላይ 20 ዓመት በሙሉ አሻራዬን እዛ ላይ ጥያለሁ ማለት ነው እዛ ላይ የማይሆነ ነገር መጻፍ አለብኝ የምር በኡመር ስም የሆነ ነገር እዛ ላይ 20 ዓመት ቆመ አሁን ባለፍኩ ቁጥር እንሳው ራሱ የኔ ነው ይመስለኝ የሆነት ከጩጮች አንዱ መጥቶ በሆነ ነገር ብቻ የሆነ ነገር አድርጎ አሁን ታላቁ ሩጫ እንደዚህ አወራኝ ኡመርዬ እንደው ከታላቁ ሩጫ ላይ እንደው ፈታ የሚያደርግ በድካም በማሸነፍ ደስታ እንደው በዛ ካሜራ ያየው ማትረሰው 20 ዓመት እንግዲህ ሩጫ ነው ከትንፋሽ ጋር የተገናኘ ነው ከደስታ ጋር የተገናኘ ነው ሴሌብሬት ነው ኢቨንት ነው ካርኒቫል ነው ታላቁ ሩጫ ብዙ ነገር ነው በዛ ውስጥ እንደው ማትረሰው ማረሳቸው አጋጣሚውን ያው ከውጭ ሀገር የሚመጡ ታዋቂ አትሌቶች አሉ ሁልጊዜ ከነሱ ጋር አጋጣሚውን ተጠቅሜ ፎቶግራፊ መነሳት ቻንሶች ሁሉም ጋር አሉኝና ያ ቻንስ ጥሩ ነው ሌላው ምንድነው የሯጮች አይነት አንዳንዱ ስቴዲየም ጋር አይደርስም እኮ አነስቶ ስቴዲየም ጋር ኖርማል እንደኔ አይነት ሯጮች ማለት ነው ዘርፉ ሩጫ ያልሆነ ለመሳተፍ ይገባ ስቴዲየም ጋር የሚያበቃ አለ ያው ደግሞ በሩጫ ሳይሆን በወክ ብቻ የሚጨርሳለ ፕሮግራሙ ተዘግቶ ሰው ወደ ቤት ሄዶ ምን ብሎ እሱ የሚመጣበት ጊዜ አለ ዋና አላማዬ መጨረስ ነው ይላል በቃ እኔ ለሷ ጨብጭቤያለሁ ወክ ማርጎ ኢቨንቱን መሳተፍ አንተ እዛ በመድረክ ጨረስ ካልጨረስክ እሱ አይደለም አላማው መጨረስ ነው ኡመርዬ እንደው ያልገባህበት ያልዞርክበት ቦታ የለም እንግዲህ በተለያየ ጊዜ ውስጥ መንገድ ይዘጋል በተለያየ አጋጣሚ ውስጥ መኪና ይበላሻል እንደው የምታስታውሰው በሆነ አጋጣሚ ሄደ ከሄድክባቸው ጉዳዮች የተለየ ጉዳይ ገጠመ ወይ ደግሞ እንደዚህ አይነት ገብቼ እሰራበታለሁ ያላልኩት ቦታ ገብቼ አንድ ኤክስፒሪየንስ አለ የምትለው ምን አይነት ቦታ አለ ካሜራማን ምን እንደሚገጥመው አይታወቅም የወታደር ላይፍ ነው ያለው የወታደር ላይፍ ነው በትክክል ያው አንዳንዴ ከሞትም ታመልጣለህ በቻንስ ያው አንዱ የገጠመኝ ነገር ምንድነው እንግዲህ በ1992 ይመስለኛል ኢትዮ ኤርትራ ጦርነት ነበር ያ ኢትዮ ኤርትራ ጦርነትን የተለያዩ ጋዜጠኞች ሄደው ዘግበው ነበር ያ መስዋዕት የሆኑም አሉ ታውቃላችሁ በደም እኔ ደግሞ ቡሬ ግንባር ነበር የሄድኩትና ባለሀብቶች ጋር ነበር ባለሀብቶች እዛ ያሉትን ወታደሮች ሊያበረታቱ ከአርቲስቶች ጋር ነበር የሄድነውና ወደ ቡሬ ግንባር ስንሄድ ቡሬ ግንባር ላይ ኃይለኛ ነው ድንጋዩ ራሱ መቀመጥ አትችልም ግለቱ በጣም ኃይለኛ ወታደሩ እዛ ውስጥ መዋጋቱ እጅግ በጣም ያሳዝናል አገር እያሰቡ ስለሚዋጋ አገር እያሰቡ እንጂ በፍጹም የምትቋቋሙ አይደለም እኛ አንድ ቀን አድረን ለመምጣት ነው ያው ስለዚህ ተነስተን እዛ ድንኳናችን ውስጥ ገብተን እንትን ይያል በአካባቢው የነበረው አንድ ጀነራል ይነግረናል አካባቢው ላይ ስላሉ ነገሮች የኤርትራ ጦር የቱ ጋር እንዳለ በጣም የሚገርም 2 ኪሎ ሜትር ቢበዛ እንደውም ከሁለትም ያንሳል አለ ታያችኋል እዛ ጋር ውር የሚል ነገር እነሱ ናቸው አሉ እንዴ የኛ ጦር እዚህ ነው ያለው ሁለቱም ጸጥ ብሏል አለም የጠላት ጦር ርቀቱ አሁን ካሜራማን ስትሆን ጉጉት ብድግ አድርጌ ካሜራዬን ድጋይ ላይ ወጥቼ ይሄን ሾት እንዴት ያመልጠኛል ብዬ ከፍታ ቦታ ላይ ወጣ ቀይ ኬፕ ነው ያደረኩት ልነግርህ አልችልም ጄኔራሉ ሮጦ መጥቶ ነው ከዛ ላይ አሽቀንጥሮ ይጣል መውሰድ ብቻ ታስበላቸዋለሁ በቃ ተመታሃል አለ አንደኛ ቀይ ነኝ ለባይረኩ አለ ሁለተኛ ያስከው ለነሱ መሳሪያ ነው በጣም ለተኩስ ነው የሚመስለው አለ ስለዚህ እንደዚህ አይነት ነገር አትሳሳታል የካሜራማን ተማርኩበት እንጂ ትንሽ ብትቆይ ተመታሃል አለ ከባድ ነው ኢላማ ውስጥ ገብታል አለ በቃ ደሞ እኮ አይፈረድብም እኮ ታውቃለህ ያንተ ተኩስ ደሞ ካሜራ ውስጥ ነው አሉ ስለኝ እዛ ጋር ስለኝ ያን ሾት ነው ኤርትራን ጦር መያዝ ነው ፈልኩ ደሞ በቃ የካሜራማን ምንትሩ እንጂ ቅጽበቱ ያመልጣል በሚል ነው እንደዚህ አይነት እንኳን አልተበላህብን የምር ማለት ነው ለዛሬ ቀንም አንገናኝም ነበር የምር ደስ የሚል ጨዋታ ነው አሁን አንተ ሰነድ ከያዝክ ሰው ነው ኢትዮጵያን ዞራሃታል ዳይመንድ የሆኑ ታሪኮች የኢትዮጵያ ማንነት የሚናገሩ ትልቅ አቅም ያላቸው ዕውቀቶች በካሜራ ውስጥ እግርህም ረግጦ ታውቃለህ በዚህ አጋጣሚ እንደው ደላላ አይጠፋም እንደው ይሄ ዕውቀት እኛ ጋር ቢሆን የሚል ሰው አይጠፋም የውጭ ቻንሶች እንደው በሆነ አይነት እንደው መደለል የሆነ ቦታ የሚሄድ እድሎች ገጥመው አያውቅም ይርማል እድሎች ይመጡ ነበር ግን ከእድል በስተጀርባ ደግሞ ተአማኒነትና ወቅቱ የሚፈልገውን ነገሮች አንዳንዴ ማሟላት ያለበት አለ በመስፈርቱ ሙያና ትምህርት አይደለም ቻንሶች መጥቶ በጣም ማዝንባቸው ጊዜዎች አሉ ለምሳሌ
አንደኛው መስሪያ ቤት እያለው ያው ሜጋ ማስታወቂያ እያለው ነው አሜሪካ የመሄድ ቻንስ ይመጣል ለካሜራማን በመጣው መስፈርት መሰረት ሙሉውን ክራይቴሪያ ማሟላው እኔ ነኝ ነገር ግን በውስጥ ግንኙነት እኔ እንዳልሄድ ተደርጎ አንደኛው አለቃዬ ነው እንደው እሱ እንዲሄድ ይደረጋል እንግዲህ ከማዘን በስተቀር ምንም አትልም እዛ ሄዶ ግን እሱ ቀረጻውን ከጨረሰ በኋላ በዛው ሳይመጣ ይቀራል ተመልከት እንግዲህ ታማኝ ነው ተብሎ የተመረጠው ሰው የላኩት ሰዎች ሲቀርሹ እኛ ቻንሱን አግኝተን በሁሉም ነገር አሟልተን እዚህ የቀረኑ ሰዎች ግን አጨብጭበን ቀርተናልና እንደዚህ አይነት ገጠመኞች አሉ እንደው እንደ መዝጊያ ይሁንልኝና ማለት ነው ካሜራ ገጠመኝ አንድ ትንሽ ነገር ልበልና እሺ እንጫወት አው እንግዲህ ካሜራ ስንጀምር መጀመሪያ ቤት ውስጥ በትናንሽ ካሜራ ነው የምትጀምረው ድሮ እና እኔ አንድ M7 የምትባል ካሜራ አለች አልፎ ሰርግ ሰራለሁ ባህር ዳር እሷን ይዤ ነበር በትርፍ ጊዜ እና ሰርግ መስራት ያው ብርቅ ነው ያኔና በአንድ ወቅት አንድ ፋርማሲ የምትሰራ ልጅ ልታገባ ነው ከወር በኋላ ታገባለችና እኔም ያው ኮንታክት አድርጋኝ ልሰራላት ነው ተዋውለናል ከመጠን በላይ ነው ለካሜራ ያላት ጉጉት በየቀኑ መናፈሻው እንደው ምን ይመስላል እዛ ጋር ቢሆን ትላለች እንትኑ እንደዚህ ቢሆንስ ትለኛለች ምናምኑ ትለኛለች ስለ ካሜራ ያላት ጭንቀት ሌላ ነው እና ያችን M7 አንድ 5 ቀን ሲቀረው አንድ ጓደኛ ይመጣና እዚች ጎንደር ደርሼ ለምታ አንድ ስራ አገኘው ፕሊዝ አውሰኝ ይለኛል ደርሶ መልስ እኮ ነው ያለ ያው ሰርቶ ይምጣ ብዬ ሰጠሁት ካሜራዋን ይዞ ላሽ ጠፋ 4 ቀን ቀረ 3 ቀን ቀረ 2 ቀን ቀረ ያ የተጓጓለት ሰርግ ደረሰ ጥሎሻለ ቅዳሜ ጥሎሻለ ከቅዳሜ ነው የሚጀምረው ስለዚህ ከተማ ውስጥ ጥር ነው የሰርግ ወቅት ነው ካሜራ ኪራይ የሚባል አንድ የለም ዙሪ አቃተኝ ተይዟል በሙሉ ካሜራ ስለዚህ ቅዳሜ ደረሰ ይሄ ነገር ስለዚህ ቢጠብቁኝ ምን ልበል ከዛ ከሚዜዎች መካከል የተወሰኑት መጡ ቤት በቃ እኔ ፋክቱ ልንገር ምንድነው ማድረግ ነው አንተ ብቻ ነው እውነት የምታውቀው እንደዚህ ሆኜ ጠፋብኝ ካሜራው ብቻ አልኩም ዝም በላሉ ያተታመነ ሌላ ቢዝነስ አግኝተ ነው ሌላ ቦታ አሰማርተ ነው እና ትወልዳለች ቀብድ ተቀብላ አምጣ አው ተቀብያ አምጣታሉ እሺ አብረን እንዙር ከፈለጋችሁ ከተማውን እናደርሳ በመኪና አብረን ዞር ነው ቪዲዮ ካሜራ አለበት የተባለ በሙሉ ለመከራየት አው የፈለገ ገንዘብ ይምጣ የህይወት ጉዳይ እኮ ነው በጣም ተሰምቶኛል ስለዚህ አጣን ቤት አደረሱን ከዛ በኋላ አንዱ ከመሃላቸው በደንብ ተረርቶኛል ብቻውን መጣ ከብሔራዊ ውትድርና የመጡ ልጆች ነበሩ እነሱ ልጆች እህታቸው ነች እቺ እንገለዋለን ይያሉ ነው ዑመር እዚህ ቤት እንዳታደር ቤት ቀይረ ሄዳል አለ በቃ ሌላ ጓደኞቼ ጋር እጄ አደርኩኝ በህይወቴ ከማዝንባቸው እኮ እቺ ልጅ ያለ ካሜራ ነው ሰርጋውን ያሳለፈችው እውነትህን ነው አዎ ይሄ እስካሁን ያቆስለኛል አሁንም አግኝቻት ይቅርታ ብጠይቃት በጣም ደስ ይለኝ በምን ተከሳታለች አይ የሚካስማ ምን ላርግሽ አዎ አይ አንተ ምን ላርግ እስካሁን ድረስ በቃ የሚያንገበግበኝ ጉዳይ ይሄ ነው እጅግ ነው ምርያው ተሰባራ የሆንኩበት ስራ ቢኖር ይሄ ነው እቺና ሳዛኝ ነገር ለመናገር ብቻ አሁንም በድጋሚ ላለ ውስጥ ላለው ጫዋታ በጣም ትንሿን ዑመርዬ ከዞረው ካለው አቅም ከሰጠን ነገሮች ሁሉ ትንሿን ነገር በዚህ ደስታ ቀን ስላቀበልከን እንግዲህ ከዘመድ አዝማድ ጋር ወደዚህ የምትልበትን የተለያየ ቦታ ሄደ የምትዘያየርበትን ሰዓት ስለሰጠህን የምር ማለት በዘጠናዎቹ ስም ክብረት ይስጥልን አሁን በድጋሚ ኢድ ሙባረክ ብያለሁ ክቡራን ተመልካቾቻችን እንግዲህ እንደተለመደው የረመዳን ጾም ፍቺ ከዑመር መሐመድ ጋር ገዘፍ ካለው ሰው ጋር ይሄን የመሰለ ቆይታ አሳልፈናል በእያላችሁበት ኢድ ሙባረክ ብለናል እንግዲህ ከተለያዩ የበዓል ፕሮግራሞች ጋር ከአርቲስት ቲቪ ጋር አብራችሁ ቆዩ እኛ ዘጠናዎቹ ኢትዮጵያ በዘላለም እናመሰግናለን تقبل الله منا ومنكم عيد مبارك علينا وعليكم